ከሱ እንደ አንዱ እንዳትሆኑ ነው እንዳታዩ ነው አላቸው። ከዛ ምንድን ነው ያለው እሱ ራሱ አሁን ከኛ እንደ አንዱ ሆነዋል አለ። አዎ ለዘላለም ሕያው ሆናችሁ እንዳትኖሩ ነው እንጂ ከዛ ሔዋን እንዲህ አለች፣ እንዲህማ አይቀልድብንም አለች። ሄደች አንተከተከችው በሉት። ከዛስ ደግሞ የህንድ ፊልም ይመስል ከበሉ በኋላ አዳም የት ነው? ቅጠል ገለም አድርጎ ተደብቀዋል አዳም ከበሉ በኋላ ማለት ነው። የት ነህ ቁርጥ ከዛ አዳም እንደዛ ብሎ እንትን ሲሉ ድምፁን ሲመላለስ ሰማው ይላል። የእግዚአብሔርን ድምፅ በገነት ሲመላለስ ኢቭን የት እንዳሉ ራሱ አያውቅም ነበረ። ከዛ እዚህ ላይ ብሎት ነው የት እንዳለ ራሱ የነገረው። ከዛ ለዘላለም ቅጠሏ በልተው ለዘላለም ሕያው ሆነው እንዳይኖሩ ብለው ደግሞ ወረወራቸው ደግሞ። ከዛስ ደግሞ ሌሎቹን እንዳይበላ ደግሞ በሚገለባበጥ ሰይፍ አስጠበቀ ያለው ሰይፉ ፋንታሁን ይሞት። ይሄ እኮ ትክክለኛ ነገር አይደለም። እግዚአብሔር ግን ምን አስቦ ነው? አሁን ሰይፍ አስፈላጊ ነው? ብረት አስፈላጊ ነው? መኮርመት አይችልም ዝም ብሎ በእንትን እንዴ መጋረጃ ብቻ እንዴ መለኮት አይደል እንዴ? አዎ በእንትን ብቻ ማለት ነው። እዛ ጋር አይን መሸፈን አይችልም። ፍላጎት መንጠቅ አይችልም። ምኞት መንጠቅ አይችልም። አዳም እኮ እግዚአብሔር በሙዝና በብርቱካን ሲያታግለው እንደቆየ ያወቀው እኮ የሔዋንን ጡት ሲያይ ነው። አራት አስቀርብን ልትሆን ያለ በቃ ለምንድን ነው እግዚአብሔር ሰውን በመፍጠሩ ተጸጸተ በልቡ ማዘነ ያለው? ምን ስላደረግን ነው? አያውቅም። ከዚህ በፊት ሰዎቹ ምን ሊያደርጉ እንደሚችሉ አዎ ስራችን አይቶ ነው እና ካየ በኋላ እኮ ነው የተጸጸተው። ይሄን እኮ ነው ቅድመ እውቀት የለውም የምልህ። ለዚህ እኮ ነው አንተ አንድ ጀበና በቀይ አፈር ብትሰራ የጀበናው ስርዓት ጆሮ መያዣ ነው። ከዛ ደግሞ ቡናውን የሚቀዳው ነው። ከላይ ያለው ቡና ማስገቢያ ነው። ከታች ውሃውን የሚይዝልህ ነው አይደለ? የሙቀት መጠኑን የምትመጥንበት ደግሞ ወፈር አድርገህ ታደርቀውና ጭቃውን ትመርጣለህ አይደለ? ከዛ ጀበና ይሆናል። ከዛ በፊት ጀበናው ልክ ሲደርቅ ታሟሸዋለህ። ለምን? የጀበናው ጣዕም ቡና ይቀይራል። ከዛ ልክ ለቡና ሲደርስ ስታፈላው ቡና የሚቀዳ ጀበና ነው የሚሆንልህ። በቃ ከዛ ውስጥ እንጀራ የሚጋግር አይሆንም ያ ጀበና ተቀይሮ፣ መኪና አይሆንም ያ ጀበና ተቀይሮ። ገባ? ሸክላ ሰሪው ሸክላውን ራሱ ጭቃ አንስቶ ከሰራው በኋላ ሸክላው የሚያደርገው ነገር አያውቅም። ስልክ አንተ ካደረክ በኋላ አንተ ከዘሞትክ አንተ ከሰረክ አንተ ኃጢአትን ከሰራህ በኋላ ከሆነ ስለ አንተ እውቀት ምን ልታደርግ የምችለው ነገር የሚያውቀው የእውቀቱ ስንነት አለበት። ከዛ ጠርግርግ አድርጎ አጠፋቸው። ከዛ ተነስተው ነው ሰው ነበረ ሰው ምናምን የሚሉት። ከዛ ነነዌ ደግሞ እኮ አለ መቼ ጠፍተን አለቅንና ነው እኮ አንዴ እኮ አይደለም ያጠፋን እኮ ጀለስ እንዴ እያረፈ እኮ ነው የሰራው ደግሞ ቆለለ ያጠፋው ነው እንጂ አይ በስድስተኛው ነው በሰባተኛው ቀን አረፈ ስለሚል እኮ ነው። በሰባተኛው ቀን እኔ ባረፈ አይደለም ያሳስበኝ የሰራው ነገር በሙሉ አይቶ ልክ እንደሆነ የሚያደክመው ነገር ማን ስራ አለው እኮ ነው። ማን አስገድደው? የሚደክም ከሆነ ለምን ሰራው እኮ ነው። የሚደክም ከሆነ ለምን ሰራው? የሰራው ነገር ራሱ ችግር እንደሌለበት ለምን አረጋገጠ? መጀመሪያው ነው መልካምና ጥሩ እንደሆነ አየ ይላል እኮ ሁን አለው ከፈጠረው በኋላ። አዎ ቼክ አድርጓል። ከፈጠረው በኋላ ቼክ አድርጓል እኮ የጥራትና ማረጋገጫ እኮ አድርጓል። አዎ መልካም ሆኖ ባይታየው ኖሮ እንደገና ይገነድሰው ነበር ማለት ነው።
አዎ ታዲያ እያየ እኮ ነው የሚሰራው። ልክ ቤት እየሰራህ ምናምን ሲበላሽብህ ግንቡ ምናምን እንደ አዲስ ያስተካክለዋለህ ያ አፍርሰህ ማለት ነው። ለዛ እኮ ነው አዎ የእውቀት ውስንነት አለው ከመሆናቸው በፊት አስቀድሞ የማወቅ እውቀቱ የለውም የምልህ ለዛ ነው። ወይም ደግሞ ተንኮለኛ ሰው ነው ማለት ልክ ለምሳሌ ተንኮለኛ ሰው ማለት ላስረዳ። በሀዘን ትጎዳና በጣም ሀዘንና ስቃይ ውስጥ ትሆንና እግዚአብሔር ያጽናናህ፣ ያበርታ፣ ጠንክር፣ አትዘን ይለዋል። ከዛ ትበረታና ጥቁር ልብስን አውልቀህ ነጭ ልብስን ለብሰህ ቆንጆ ሰሆነ ስትዘንጥ አቤት 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 የሞተ ተጎዳ አንተማ ታሽቀርቀር ይሏል እየገላመጡ ማለት ነው። ትናንትና ተጽናናን አልኩህ እንዴ ተጽናናን አልኩህ እንጂ ይመርብህ አልኩህ እንዲህ አይነት ማለት ነው። አዳም ራሱ ተሸውዷል እዛ ቦታ ላይ አምኖ ይክዳው ይሁንሽ ችግር የለውም ግን እግዚአብሔር እያረፈ የሚጸጸተው ሀሳቡን የሚቀይረው መስዋዕት የሚመርጠው አሁን ኢማጂን የቃየልና የአቤል መስዋዕት ላይ ራሱ አሁን የቃየል ሞት ልክ አይደለም። ለምን ታውቃለህ? የአቤል ሞት ልክ አይደለም። ይኸውልህ አቤል ለእግዚአብሔር ንጹህ መስዋዕት የሚያቀርብ በመልካም ሰው ነው አይደለ? ለምንድን ነው ያልጠበቀው? በወንድሙ ተቀጥቅጦ እስከሚሞት ድረስ ለምንድን ነው ቁጭ ብሎ ያየው? ከዛ ልክ ከሞተ በኋላ ይመጣል። ሰውየው ቀልደኛ ነው የሚልህ እኮ ለዚህ ነው ነበረ እንደ እነሱ ጋር እና ታዲያ ቀጥቅጦ ከገደለው በኋላ ወዲያው መጣና ቃየል አለው። እግዚአብሔር በምድር ረግረግረግ ያርጎ ካጠፋ በኋላ ምን ይላል መሰለህ? ኖህዬ እስኪ መርከብ ስራ ይለዋል። ልክ አሜሪካ በአንድ እጇ ቦምብ በአንድ እጇ ስንዴ እንደምትሰጠህ ማለት ነው። አቤል በጣም ደግና መልካም ሰው ነው። መልካም ነው። ለዛም ነው ከመስዋዕቶቹ ቆንጆን ጠቦት መርጦ መስዋዕት ያቀረበለት። ቃየል ደበረው። በቃ ይሄ ደግሞ እንደው ግብር ሰብሳቢ እንደው እድሜ ልኩን እኔ ከመስከረም እስከ ህዳር ለፍቼ ምናምን ብሎ እያኩተመተመ በቃ እንክርዳድ ያለበትን መስዋዕት ወስዶ ሰጠው። ከዛ ለወደደው መስዋዕቱን ፊቱን አዞረበት ይላል። ታውቃለህ? የገብስ ዳቦ አይበላ ምን ቸገረው? ምንስ ቢሆን እሱ እኮ ያገዳደላቸው መስዋዕቱ ላይ ፊቱን ስላዞረበት ቃየል በአቤል ቀናና ና ወደ እረኝነት እንሂድ አለው። ሄደ። ቀጥቅጦ በድንጋይ ገደለው። ለምንድን ነው ያላዳነው? አቤል እኮ ኃጢአት የለበትም። ለእግዚአብሔር ንጹህ መስዋዕት ከማቅረብ ውጭ እኮ ኃጢአት አልሰራም፣ ግን ሊያድነው አልቻለም። እህተ ማርያም እኮ በለው ሰውየው። ከዛ ልክ ቀጥቅጦ ነፍሱ ከወጣች በኋላ ጠራው። ምን ብሎ? ቃየል ደንበኛ የወንድ ፊልም እኮ ነው። ወንድም አቤል ካለ ይለዋል። ልክ እንደ እንትና ማለት ነው። ማነው ኢትዮጵያ ውስጥ አንድ ፓስተር አልነበረም ሙት አነሳለሁ ብሎ በላይ ምናምን ያለው እንደዛ ነው። ከዛ ከኋላዋ ስልክ አድርጋ የተነሳችው ሴትዮ ኋላ ኪሷ ላይ ስልክ አድርጋ ሳምሰንግ ስልክ እሺ አንዲ ሰብለ አቤት፣ እንዴት ናችሁ? ሰላም ነው። ሰላም ነው፣ እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው ወይ? ደህና ነኝ፣ እግዚአብሔር ይመስገን። ኮመንት ጽፈሽ ነበረ? አዎ፣ በእርግጥ ቅርብ ጊዜ ነው እየሰማኋቸው የነበረው። ብዙ ስላልገባኝ ሀሳባቸው ከሰማው ጀምሮ ግን እግዚአብሔር ላይ ነው የምታላግጡት ብዬ ነው የጻፍኩት አይደል? እኮ አላላገጥንም እኮ መቼ አላላገጥን ታዲያ? መጽሐፍ ቅዱስ አዎ፣ በደንብ ስላልሰማው አሁን ምንም ማለት ስለማልችል ብዬ ነው ወይስ አሁን 5 ደቂቃ አይሆነኝም ከሰማው እኮ እንደዛ ማለት ነበረብሽ። ስናወራው የነበረው ነገር በነገርሽ ላይ መጽሐፍ ቅዱሳዊ ጥቅሶች ናቸው። እሺ። እና አሁን ለምሳሌ እግዚአብሔር
ሰውን በመፍጠሩ ተጸጸተ በልቡ ማዘነ ይላል አይደል? አዎ ምን አድርገን ነው? ለምንድን ነው ሙሉውን ወርዶን አንብበዋል? አዎ እንዴ መጽሐፍ ቅዱስ ትራሴ አይደል እንዴ? አንቺ ደግሞ እሺ ምንድን ነው የሚለው? እኮ ምን አደረግን? ምን ሲያደርጉ ነው የተጸጸተው? ምን ሲያደርጉ ነው የተጸጸተው? የፈለገ ነገር ያድርጉ። እሺ ድምፅሽ ግን አስተካክዩ። ያስተጋባ እኔ እንጃ። አስተካክዩ። ድምፄ ደግሞ ሲመለስ ስሰማው በጣም ያስጠላኛል። ለምን ይሆን? እኔ እንጃ። ምን ማድረግ አለብኝ? ኤርፎን አድርገሻል? ኤርፎን አላደረኩም። ስፒከር ጋር ኮንታክት አድርገሻል? መኪና ውስጥ ነሽ? አይደለም። ብሉቱዝ አለ። ብሉቱዝ ልዝጋው እንዴ? አዎ። እሺ ከመገለጥ የከፋ ነው ሰብለይ። እሺ አጣፋሹ ማለት እስኪ ኦፓል እንዴት ነሽ? እንዴት ነሽ? እስከ ዛሬ እንግዲህ ሳቅሽ ጥሩ ነገር ላይ ነው። ዛሬ ግን አልገባኝም። እስቲ አብራሩልኝ። ዘፍጥረትን እየገመገምን ነው። የዘፍጥረት ታሪኩ ያመጣው እየገመገምን ነው። እሺ ዘፍጥረት እግዚአብሔር በመጀመሪያ ሰማይና ምድር ተጸጸተ የሚለው ነው እንትን ያላችሁ። መጸጸቱ ከፈጠረ በኋላ መልካም እንደሆነ የሚለውን ስታወሩን የሰማሁት እንግዲህ። አዎ ሂጅበት። ከዛ በኋላ ለምን ተጸጸተ ነው? መልካም እንደሆነ ካየ በኋላ ይሰማል። መልካም ከዛ በኋላ መልካም እንደሆነ አየ። መልካም እንደሆነ ካየ በኋላ ለምን ተጸጸተ ነው ጥያቄያችን። መልካም እንደሆነ ማየቱ ምንድነው ጥያቄ የሆነባችሁ? እስቲ በደንብ ግልጽ አድርጉ። መልካም እንደሆነ ካየ በኋላ ለምን መጸጸት አስፈለገው? መልካም ነገር አይደለም ወይ? አይሰማም እንዴ? ቅዱስ ነው ይዘገያል መሰለኝ። አይሰማም ኦፓል ሰብለን ይሰማሻል? እንደገና ልግባ። ይሰማል ይሰማሻለሁ። እሺ እኔ ይሰማሻለሁ። አዎ ዘፍጥረት ላይ እግዚአብሔር ሁሉንም ነገር ከፈጠረ በኋላ አንድ ነገር አይቶ አረጋግጧል። ብዙ ይቆራረጣል፣ ብዙ እንትን አይደለም ግን መልካም እንደሆነ እግዚአብሔር